የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ጋዜጠኛ ኤፍሬም የማነ በኢትዮጵያ ብሔራዊ ቡድን ላይ በተናገረው ንግግር መግለጫ አውጥቷል። መግለጫውን እንደሚከተለው አቀርበዋለሁ። ለጋዜጠኛ ኤፍሬም የማነ ይላል፣ ጉዳዩ በሙያችን ላይ ያደረከውን ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግ ስለመጠየቅ። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ጋር ላለባቸው የዓለም ዋንጫ ማጣሪያ ጨዋታ በሞሮኮ ሀገር ዝግጅት ላይ እንደሆኑ ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ ቴሌቪዥን ፕሮግራም በቅዳሜ ከሰዓት ፕሮግራም ላይ በነበረ ቃለ መጠይቅ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾቹና አሰልጣኞቹን ዘልፈዋል። ይህንንም በማለት እንደ አንድ ባለሙያ ሳይሆን የሙያን ስነ ምግባር ያላካተተ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾች እና አሰልጣኞች ላይ ከፍተኛ የስነ ልቦና ጫና በማድረስ በተለይም ስፖርት ወዳዱን የኢትዮጵያ ሕዝብ ክብር የሚነካ ሆኖ ስላገኘናቸው ማህበራችን ይህንን ንግግር አጥብቆ ያወግዛል ይላል የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር መግለጫ። ስለሆነም ይህንን ቃለ ምልልስ ባደረክበት ፕሮግራም ላይ በድጋሚ ወጥተ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድጠይቅ ስለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን ይላል የኢትዮጵያ የተጫዋቾች ፕሮፌሽናል ማህበር ግልባጭ ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር፣ ለኢፌድሪ ባህልና ስፖርት ሚኒስቴር እንዲሁም ለኢትዮጵያ ስፖርት ጋዜጠኞች ማህበር ይላል። በጉዳዩ ዙሪያ ላይ ጋዜጠኛ ኤፍሬም የማነም በማህበራዊ ትስስር ገጹ ምላሽ ሰጥቷል። በምላሹም ብሔራዊ ቡድኑ ከ800 ቀናት በላይ አለማሸነፉ እውነት ነው፣ ይህ እውነት አይደለም የሚል ካለ ስቱዲዮአችን ክፍት ነው የሚል ምላሽን ሰጥቷል።